አለን እንዴት ነህ ሁሉ አማን አሁን ደግሞ ዘመናዊ እግር ኳስ ላይ በዚህ ሲዝን በየትኛውም የቡድን መዋቅርና ቅርጽ ጎል የማይገባበት 3 ጎል ብቻ የተቆጠረበት ከገባበት ባክፎር ብቻ ያገባው ይበልጣል በጣም ኮንክሪት አርሰናል ነው የሴት ፒስ ኪንግ ነው ከዛ ውጪ ደግሞ ጨዋታዎችን የሚያሸንፍበት መንገድና ዴብዙን ስታይ ከሻምፒዮኑ ፔጄም ልምድ ካለው ሪያል ማድሪድና ባርሴሎና ጣሊያን ብትሄድ ፈረንሳይ ብትሄድ ጀርመን በጣም በጥሩ ቅርጽ ከሚገኘው የባቫሪያኑ ባየር ሙኒክ ከሃሪኬን ተጽዕኖ ጋር የተሻለው አርሰናል በዚህ ሰዓት አርሰናልና አርሰናል ነው ይላሉ የሚያስማማ ሐሳብ ነው ባለፈው የሚኬል አርቴታን 300ኛ ጨዋታ በአርሰናል አሰልጣኝነት ማድረግ ተከትሎ አንድ ነገር ብቻ ነው የቡድን የሚጎለው በቃ ሲልቨርዌር ዋንጫዎች ማንሳት ብቻ ነው የሚጎለው የቡድን ብለን ተናግረን ነበርና የዘንድሮ ቡድን ምናልባት ያንን ለመመለስ በጣም በተደራጀና በተሻለ ሁኔታ ያለ መሆኑን ግን እስካሁን በአውሮፓ ቻምፒየንስ ሊግ በፕሪሚየር ሊጉ 8 ጨዋታዎች ላይ ፍንጮቹንና ነገሮችን ያሳየ ይመስለኛል ቅድም በመግቢያ ላይ የሰማው ነበርና የሁሉም ሰው ጥያቄ ይመስለኛል በአውሮፓ ውስጥ በጣም the most disciplined ከሚባሉ ቡድኖች መካከል ነው የኤልቹሎ ቡድን አትሌቲኮ ማድሪድ አርሰናል ምንድነው ያደረገው አትሌቲኮ ምንድነው ያደረገው የሚለው ጥያቄ ጨዋታውን የተመለከቱትም ላልተመለከቱትም በጣም የሚጠይቅ ጥያቄ ይመስለኛል ምክንያቱም አትሌቲኮ ዋንጫው ላይ አይደርስ እንጂ ባለፉት 10-15 ዓመታት በኤልቹሎ መሪነት የትኛውንም የአውሮፓ ቡድን ቶርሜንት ማድረግ ማለት በቃ ማሸበር የሚችል አይነት ቡድን በጣም ዲሲፕሊንድ በተለይ በመከላከል ደረጃ መዋቅሩ ሁሉ ጊዜ በመሳሪነት ከሚነሱ ቡድኖች መካከል አንዱ ነው እዛ ቡድን ላይ ነው እንግዲህ በ13 ደቂቃዎች ውስጥ 14 ጎሎችን አርሰናል ማስቆጠር የቻለው ስለ አርሰናል ድል ስናወራ ስለ ቻምፒየንስ ሊጉ ስናወራ አንደኛ በዛ ጨዋታ ላይ ዶሚኔሽን ነበረው ከመጀመሪያው የጨዋታ ፊሽካ ጀምሮ ቴምፖን ተቆጣጥሯል የጨዋታ ቁጥጥሩ በጣም ጥሩ ነበር ግን ጎሎች ሳይቆጠሩ በፕሪሚየር ሊጉን ባለፈው ስናነሳው ነበር በፍጹም የሚደናገጥ ቡድን አይደል ደቂቃዎች ይገፋሉ ፈርስት ሃፍ አሁን ከፉላም ጋር እንደዚህ ባዶ ለባዶ ነበር ሰከንድ ሃፍ ሞመንቱን አገኘ ይሄኛውም ጨዋታ ፈርስት ሃፍ ባዶ ለባዶ ነው አርሰናል እድሎችን ሳይፈጥርም ወይም የጎል የመጨረሻ እድሎችን ሳይፈጥር ሲቀር እንኳን ቡድኑ ላይ የሆነ የመሸበር ነገር አትመለከትበትም ኤኒ ታይም ማሸነፍ የሚችል ማቹር ያደረገ የበሰለ ቡድን ትመለከታለህ ሁለተኛው አጋማሽ ከመጀመሪያው አጋማሽ የነበሩትን ነገሮች በፍጥነት የቀየረበት በፍጥነት ብቻ ሳይሆን በድግግሞሽ ጭምር የቀየረበት የመጀመሪያው አጋማሽ አርሰናል ጎል ማስቆጠር አልቻለም ክሊር ከት ቻንሶቹን ማብዝቶ ወደ አትሌቲኮ ማድሪድ መግባት የቻለባቸው አጋጣሚዎች አይደሉም ፖሴሽኖቹ ጥሩ ቢሆኑ አጫራረሶቹ ግን ያን ያህል አሰማማኝ የምትላቸው ደረጃ አልነበሩም ሁለተኛው አጋማሽ ያንን ክፍተት ወደ ድል በመጠቀም በ14 ደቂቃዎች ውስጥ በ13 ደቂቃዎች ውስጥ 4 ጎሎችን አስቆጠረ ስታነሳው ነበር ሴት ፒስ ዴክላን ራይስ የሚያቀርበው ኳስ በጣም አስደናቂ ነው ዴድ ቦል በጣም ምንም አንዲት ትንሽ ጨረፍታ ከነካችሁ ጎል ምክንያቱም የመጨረሻው ዴንጀረስ የሚባለው ቦታ ላይ ነው የሚያስቀምጠው የኳስ ከርቭ የመሆኑ ነገር እንደገና የአርሰናል ተጫዋቾች ደግሞ የትኛውን ተጫዋች ነው የምትይዘው ሼፓቸው ራሱ የሚያዝ አይደለም ማን ነው ስለ ብሩስ ሊ ስንሰራ ነው አይደል ፕሮፌሰር ብሩስ ሊ ስንሰራ በቃ እንደው አሁን ነው ተጋጣሚን ማሸነፍ ከፈልክ ሼፕለሱን ራይት ድራገን አዎ እንደንተነውን እንደ ቅርጹ ውሃን በጠርሙስ ብታስቀምጠው ጠርሙሱን ይመስላል አይገመት በብርጭቆ ብታስቀምጠው ብርጭቆውን ነው ይመስለውና ሼፕለስ ነው ውሃ ከወሰደም አርሰናል ውስጥም ሴት ፒሱ ላይ በቃ ማይጨበጡ ናቸው በተጋጣሚዎቻቸው ልክ ረብሻ የሚፈጥሩ ነገሮችን ትመለከታለና በተለይ ጋብሪኤል አስደናቂ የአርሰናል የሴት ፒስ ጨራሽ መሆኑን እንደገና ያረጋገጠበት ጨዋታ ነበር አርሰናል በቃ ሲባል እንግዲህ ስጋት የቆመ ኳስ ስጋት ብለው ቡድኖች እንዲዘጋጁ አጥንተው እንዲቀመጡ ትልቅ የቤት ስራ የሚሰጥ ነው አሰልጣኞች ላይ ሌላ የቤት ስራ የሚሰጥ ፐርፎርማንስ በአርሰናል በኩል ትልቅ ደግሞ የማጥቂያ መሳሪያ ሆኖ እየተመለከትነው እንገኛለን ከዛው ውጭ እንግዲህ ማይልስ ሉዊስ ስኬሊ አስገብተውታል ኤፍሬም ማርቲኔሊ ሌላ ሰከንድ ሃፍ ላይ በጣም ብራይት የነበረ ተጫዋች እነዚህ ተጫዋቾች በተለይ ማርቲኔሊ ከአርሰናል መልቀቅ አለበት ሲባል የነበረ ተጫዋች ቡድኑ ማቹር ሲያደርግ
ተፎካካሪዎች ሲመጡ ይሄ ጫናው ሲገፈፍል አሁን ለአርሰናል ቁጥር 1 ጎል እንዲያገባ የሚጠበቀው ተጫዋች ዩኬሬሽ ነው የዛሬ ዩኬሬሽ ከመምጣቱ በፊት በነበሩ ጨዋታዎች ላይ ግን ማርቲኔሊ ሳካ ኦዴጋርድ ነው የምትለው በቃ ሁሉ ጊዜ ኳስ በነካ ቁጥር አጨራርሱን ተተቻለ ሙከራውን ተተቻለ ድሪብል ማድረጉን ተተቻለ ከጨዋታ በኋላ ማርቲኔሊ ነው አብዛኛውን ይሄ የድክመቱን ፓርት የሚወስደው አሁን ትኩረት ከላይ ላይ ሲነሳ ይፍረም የመጀመሪያው ተሰላፊ አይሆንም አንዳንዴ ቤስት 11 ውስጥ ይገባል አንዳንዴ ተቀይሮ ነው የሚገባው እንደገና የተወለደ ራሱን ኢንቨንት ያደረገ ተጫዋች ይሆነ መጣ እና በሁሉም ቦታዎች ላይ ያንግ እና የነበሩ ተጫዋቾች ኳሊቲ መጨመር ተመለከታለህ የመጡ ተጫዋቾች ባንዴ ወደ ሜዳ ውስጥ ገብተው ከቡድኑ ጋር ያላቸው ወደ ተመለከታለህ አርሰናል እንደገና ኤምሬትስ ላይ ያ ስሜት መጥቷል እንደገና ዋንጫው ማግኘት እንችላለን ቡድኑ ወዲያው ነው በሜዳው ላይ በፕሬሲንግ ነው የሚጫወተው በፔስ ነው የሚጫወተው እና አትሌቲኮ ማጥፋት ተሳክቶለታልና ይሄ ኢቮሉሽን ደግሞ ቀደም ባነሳ ነው በሳን ሰባስቲያኖ ሰው ሚኬል አርቴታ የመጣ ነው ካርሰን ቬንገር በኋላ እያመነ የመጣ ይመስለኛል ኤምሬትስ በሙሉነት በእምነት እየተቀበለው ይመስለኛል ቡድኑ አዎ ፈተናው ገና ነው ፍቅር እውነት ነው በጣም ሰፊ ነው የሲዝን አድቬንቸሩ ጎዳናው ረጅም ነው ምትወጣው መሰላልም ይሄ ከፍታው ላይ ለመቀመጥም በጣም ሰፊ ቻሌንጆች አሉ ግን ለዛም ይሁን ይሄ ወታደር አለው አርሰናል ከመድፉ መንደር ፍቅር ያውም በጣም ዴቨሎፕ ያደረገ በአማራጭ ደረጃ ዴብዙን ያሰፋ የራስ መተማመኑ በጣም ከፍ ያለ ታክቲካል ፍሌክሲቢሊቲ ያለው ተጋጣሚዎቹን በተለያየ ጨዋታ ቅርጽ ማሸነፍ የሚችል ኮንክሪት ማይገባበት ኮንክሪት የመድፉ ጦር ስለኔ 5 ጎል አስቆጥሯል 3 ብቻ ነው የተቆጠረበት ያስቆጠረው ይበልጣል ባክፎሩ ፍቅር ማጋሊሽ ሳሊባ ካላፊዮሪ ዩሊያን ቲምበር ስኬሊ ቤን ዋይት ያሉበት ከማስኬራ ጋር ፍቅር ራሱ ግብ ጠባቂውን ጨምረህ ሬያን ግን ከተራራው ጫፍ በስኬት ለመቀመጥ የውጤት የድል አባቱ የዛሬ ዓለም አቀፍ ተወዳጅነቱ ተጽዕኖ ፈጣሪ ናቸው ቬንገር ፍቅር ሁሌ ይታወሳሉ የተወለዱበት ቀን ብቻ ሳይሆን በእንግሊዝ እግር ኳስ ስለፈጠሩት ተጽዕኖ አርሰናል ያንን ስካይላይን ዳግም ይመኛል ፍቅር እኔ ባለፉት 22 ዓመታት ያ 2003 2004 ከቆመው አሁን ሚስተር ኢንቪዚብል ሲባሉ ቬንገር ማይሸነፉት አሰልጣኝ ማይሸነፈው ወርቃማ ቡድን የገነቡ ሲባሉ በ22 ዓመት በዚህ ልክ ጠንካራ ቡድን አላየም አርሰናል ዴብዝ ያለው ቡድን አላየም 2006 ፋይናል የደረሰው ቡድን ከዛ በኋላ የመጣው ሰፊ ሪሶርስ የነበረው ግን ቬንገር ያልተጠቀሙበት ያባከኑት የሚባለው ቡድንም ስትሄድ ባለፉት 3 ዓመታት ከነበረው ደግሞ በጣም ከፍ ያለ አማራጭ ያለው ዴብዝ ያለው ኦዴጋርድ የለም ስጋት የለም ሳካ ተጎዳ ስጋት የለም ዩኬሬስ ጎል አላስቆጠረም ስጋት አይሆንም ወደ ጎል መንገዱ ሲመለስ ሌላ ቫልዩ ነው የሚጨምረው ለአርሰናል ሴት ፒስ ኪንግ ነው ደጋግሞ ይሄንን አሳይቶናል በአርሰናል ልክ ባለፉት 2-3 ዓመታት ከቆመ ኳስ ኮርና ከተገኘ ፔናልቲ የሆነ ነው ፍቅር ዋይድ አርሰናል ሲያጠቃ ፋውል ከሰራህና ልክ እንደ ኤልቹሎ የመጀመሪያው ጎል እንደተቆጠረው ቅጣት ምትዳኛ ከሰጠ ጎል እየሆነ ነው የዴክላን ራይስ እና የቡካዮ ሳካ ዴድ ቦል ማሻማቶች ያርሰናል ይሄ ትልቁ ዌፐን ሆኗል አንድ ሁለተኛ በጣም በራሱ የሚተማመንና ልምድ ያዳበረ ቡድን ይዟል ደግሞ መሪዎች ያሉት 3 4 5 6 7 አምበሎች አሉት አርሰናል አሁን ሬያምበል መሆን ይችላል ማጋሊሽ መሆን ይችላል ሳሊባ ይችላል ፍቅር ራሱ ትናንትና የመጣው ዙቢሜንዲ ይችላል የሜዳው አሰልጣኝ ነው ዴክላን ራይስ አለ ኦዴጋርድ ዋናው አለ ምክትሉ ሳካ አለ ኢቨን ዩኬሬስ የመሪነት ስብዕናቸው በጣም ከፍ ያሉ አርሰናልን ወደው የፈረመው ኤዜ ክላሲክ ፍቅር በጣም ቴክኒሻን ክሬቲቭ አትሌቲኮ የስፔን አውራ ነው ማድሪድን ምን እንዳደረገ አይተናል ፍቅር በጣም ኮምፒቲቲቭ ቡድን ነው ኤልችሎ ግን ቴክኒካል ኤሪያው ላይ በኤምሬትስ አክተር ሆኖ ሲቁነጠነጥ አላየ ነው በ13 ደቂቃ ውስጥ 4 ጎል አስቆጥሮ አርፎ እንዲቀመጥ ነው ያደረጉት ይሄ ጥንካሬ ረጅሙን መንገድ አርሰናል ለመጓዝ ዝግጁ የሆነ
ይሄ ሰለጠነ አማራጭ ያለው ኳሊቲ ወታደር እንዳለው ለኔ ማሳያ ይመስለኛል ለየትኛውም ተጋጣሚው በሀገር ቤት ሲቲ በለው አይተናል ምን እንዳደረገው ግን ማንቸስተር ሲቲ በሌላ ቀለም ቀርቦ ጋርዲዮላ ስለሆነ ነው ከኤምሬትስ 1 ነጥብ ይዞ የወጣው አርሰናል ብቸኛው የተሸነፈው ዘንድሮ በሊቨርፑል ነው ያቺ የሳቦዝ ላይ የቆመች ፑንት ቅጣት ምትነሽ ጎል የሆነችው በCR7 ስታይል የተቆጠረበት 3 ብቻ ነው ኦን ታርጌት አይሞከረበትም ጎል ያገባል ሲፈልግ ደግሞ ጌም ማኔጅመንቱ በጣም የላቀ ነው አርሰናልን የመሰለን ያላየው በነገር ላይ በከረንት ፐርፎርማንስ ቡድኑ አስፈላጊ ሲሆን በቃ ነው አርቲስትሪውን ይሄ ጥበቡን ማሳየት የሚችሉ ተጫዋቾች አሉ ምናልባት በቬንገር ቡድኖች ስታሳውስ አርሰናል በምንም ስብስብ ሁሌ ቢዩቲፉል የሆነ ጨዋታ ነው ያሁኑ የአርሰናል ቡድን ለኔ ሚኬል አርቴታ ቡድን ከራሱ ሚኬል አርቴታ ከሰራው ቡድን ጭምር ካንዳንዶቹ የሚለይበት ምክንያት ምንድን መሰለኝ ፍሬድ አንዳንዴ በቃ ላይ ጨዋታ ይችላል ግን ጎሎችን አድኖ አሸንፎ ይወጣል ባላንስ ያደርጋል ሲያስፈልግ ይጫወታል ፖሴሽን ኳስ ይዞ ይጫወታል ሲያስፈልግ ደግሞ እንደ ፉላሙ አይነት ጨዋታ ላይ ብዙ ምቾት ባልተሰማው ጨዋታ ላይ ነጥቦችን ይዞ ይወጣል ባላንስ ያለው ቡድን ከምንም በላይ አርቴታ ላይ ከሚጠየቀው ጥያቄ ይሄ ቡድን ላይ ካለበት ጥያቄ ከሻምፒዮንነት ፍላጎት 20 ዓመት ከቆየ ጥያቄ አንፃር ሁለቱን ነገሮች ለማሳካት ባላንስ ያደረገ ቡድን ነው ብዬ ነው ማምነው ሁለተኛው ሲከላከል አሁንም ለብዙ ቡድኖች ፉላም አንድ ሞን ታርጌት ሙከራ ሳይረግ ነው የወጣው አትሌቲኮ በጣም የከበደበት ምክንያት ጨዋታው የሚመስለኝ ለኔ የቲሙ ሼፕ መከላከል የሚጀምረው ከዮኮሬሽ ከመጀመሪያ ከፊት ነው የሚከላከል ከፍ ካለ ወርክ ሬት ያ ብዙ ነገር ነው የምታልፈው አርሰናል ዴቪድ ራያ ላይ እንድትደርስ ተከላካዮች ላይ እንድትደርስ ቡካዮ ሳካ ዮኮሬሽ ቲምበር ራሱ ዙቢሜንዲ ሁሉም ጫና ይፈጥራሉ መከላከሉን በደንብ ያግሳሉ ይሄ ዲፌንሲቭ ሼፕ አትሌቲኮ ማድሪድ ምንም የመተንፈሻ ስፔስ እንዳያገኝ ሲያደርገው ተመልክተናል ቅድም ስታነሳው ነበር ይሄ ቡድን ማድሪድን መተንፈሻ ሳጥቶ 5 ጎል ያስቆጠረ ቡድን አምና አሁን ዘንድሮ ነው አርሰናል ማድሪድ መስሎኝ ነው ልክ አይደለ የአትሌቲኮ ማድሪድ ማለት ነው ይሄ ቡድን ላይ አንድም ስፔስ እንዲያገኝ ያላደረገ መከላከል ነበር ኮምፓክት የሆነ አርሰናል ነው የምትመለከተው ይሄን ፕሪሚየር ሊግ ላይ የምናያለን ይሄ ምናልባት ነጥቦችን አንድ ጎል እንኳን ቢያስቆጥር አርሰናል ብለን ስናነሳ ነበር ያንን ለበርካታ ደቂቃዎች መከላከል የሚችል አይነት የሆነ መዋቅር አለ ሁሌ አንድ ጎል ይበቃል ማለት አይደለም ሌላው በዚህ ጨዋታ ላይ ለአርሰናሎች ሊመልካሙ ነገር የቪክተሪ ኮሬሽ ጉዳይ ነው ጨዋታውን በጣም በትክክል የሚከታተሉ ደጋፊዎች የስዊድናዊ አጥቂ ከመጣ በኋላ በአርሰናል ላይ የጨመራቸው ነገሮች አሉ በተለይ ከኳስ ውጭ ባሉ እንቅስቃሴዎች ላይ ነገር ግን ጎሎችን እንደልብ እንዲያመርት በጣም ኤክስፔክቴሽን ስላለበት ኤፍሬም የኮንፊደንሱ ጉዳይ ላይ የፊዚካል ጉዳይ ላይ እና ደግሞ ራሱ ከቡድን ውህደት ጋር በተያያዘ ጥያቄዎች ሲነሱበት ነበር ጎል ካስቆጠረ ረጅም ጨዋታዎች 9 ጎሎች አልፈዋል 9 ጨዋታዎች አልፈዋል በብዙ ጨዋታዎች ላይ በሁሉም አይነት ውድድሮች ላይ 2 ጎሎችን አስቆጥሯል ሁለቱም ጎሎች እንደው በጣም የሚያምሩ ጎሎች ናቸው እንኳን ባትል ግን አርሰናል ያጣው አይነት አጥቂ የሚያስቆጥራቸው አይነት ጎሎች ናቸው አርሰናል ዮኮሬሽን ለምን እንዳመጣው የሚያስፈልጉ ብዙ ኳሶች ይገባሉ ወደ ሴንተር ይደረጋሉ ይጨርፋሉ እነዛን ኳሶች የሚጨርሱ ተጫዋቾች አልነበሩትም አርሰናል ቪክተሪ ኮሬሽ ሲመጣ ያንን ማድረግ ይችላል በ10 ሜትር ርቀት ውስጥ ነው ጎሎችን ሲያስቆጥር የተመለከትነውና አንድ 2 ጎሎቹ ማስቆጠሩ ሁለት አርሰናል የሚፈልገው ቦታ ላይ የሚሆን አይነት ተጫዋች እንዳመጣ የሚያሳይ ያንን ደግሞ በጎል ያጀበበት ጨዋታ ነው ብዬ ነው ማምነው ከአርሰናል ባሻገር ለቪክተሪ ኮሬሽ እንደውም አንዷን ጎል ካስቆጠረ በኋላ በቀላሉ ስላስቆጠራ ሴሌብሬት አላደረገም ነበር አይተው ኮን ኤፍሬም ተጫዋቾቹ ግን ሴሌብሬት እንዲያደርግ አስገድዱት ላዩ ላይ ይወድቁ እየተንጠለጠሉ ምክንያቱም የሱን ጎል ማስቆጠር ይፈልጉት ነበር ይሄንንም ያሳካበት ነገር ይመስለኛል ሌላው ማርቲን ኦዴጋርድ የለም እዚህ ቡድን ውስጥ ክሬቲቪቲ
100% በመትለው ደረጃ ባለፉት 3 ሲዝኖች እሱ ላይ የሚያርፍ ነበር ያለሱ አርሰናል ትንሽ ክሬቲቭ የሆነ ነገሩ ላይ ይሄ አርቲስቲክ የሆነ ነገሩ ላይ እንደሚጎሉ ተመለከታል የሆነ ነገር እንደሚያጣ ታያዋለ ግን ያንን ደግሞ ባላንስ የሚያደርጉ ተጫዋቾች አሉ እንደ ኤዚ አይነት ተጫዋቾች ቡካዮ ሳካ ካፒቴንሲውን እየመራ ነው በደንብ በምሳሌነት እየመራ ነው ታክል ያደርጋል ይመለሳል እኔ አርሰናል ውስጥ በሊደርሺፕ በዚህ በጣም በብስለትም በከፍተኛ ሁኔታ ሊተኩ ከሚከብዱ ተጫዋቾች በቀዳሚነት ማስቀምጠው ሳካ ነው ጎል ባያስቆጥር እንኳን የሳካ የአርሰናል መስመር አሁንም ቢዚ ከዚህ በፊት ከነበረው አንፃር የግራ መስመሩ እንቅስቃሴ እንዳለ በንጽጽር ማንሳት ይችላል ግን ጎል ባያስቆጥሩ እንኳን የአርሰናል የኢነርጂ ምንጭ የፕሬሲንግ ምንጭ የክሬቲቪቲው ደግሞ ኦዲጋርድ ሳይኖር ክሬቲቭ የመሆኑ ነገር መነሻው ቡካዮ ሳካ ነው የማምነው ከዛ ሌሎችንም ቀደም ያነሳችሁ በተናጠል አንበልም ሆን የሚችሉ መምራት የሚችሉ ሜዳ ላይ ያላቸው ነገር መስጠት የሚችሉ ተጫዋቾች ባለቤት ነውና አርሰናል በጥሩ ሼፕ ላይ ያለው ግን የአርሰናል ችግር የሚመስለኝ በኤክስፔክቴሽኑ ልክ የማደር ነው ፐርፌክት መሆን ይጠበቅበታል ከፐርፌክሽን ውጭ ሌላ አማራጭ የለ ወደ ሻምፒዮንነት ለመምጣት አለዛ ሁለተኝነት ደጋግመን እንዳልነው ተደጋግሞ የተሳካ ጉዳይ ስለሆነ እንደ ስኬት አይቆጠርም ለአርሰናል ከዚህ አንፃር ነው በጣም ኤክስትሪም የሆነ ጥንቃቄ እና ደግሞ በሳል የሆነ የጌም ማኔጅመንት እየተመለከተን የምንገኘው ይሳካሉ የሚለው በርካታ ቀናትና ጨዋታዎች ወደፊት ይቀሩታል አርቴታ ምን ይናገራል በተለየ መንገድ ያው ሲዝኑ ረጅም ነው ቅድም ያልኩት ነው የቻምፒየንስ ሊግ ደግሞ ባህሪው ይለያል ፈተናው ረጅም ነው አርሰናል ከፕሪሚየር ሊግ ዋንጫና ቻምፒየንስ ሊግ ጋር የሚጠበቀው ነው በከፍታው ደረጃ ማደር ያለበት ነክቶ መመለስ ለምዶታል ኑሮ አርጎታል እሱ ዋንጫ ነክቶ መመለስ ዳብሶ መመለስ ኑሮ አርጎታል ያለፉት 3 አመታት ግን ኤክስፔክቴሽኑ ጥግ ቢደርስ አርሰናል ምርጡ አርሰናል በአርሰናል ልክ የለም በዚህ ሰዓት ግን ይሃርናቆት ዝም ብሎ በተራ ነገር የመጣ አይደለም በአርቴታና የኮቺንግ ስታፉ ተደናቂ ስራ የመጣ ነው ስኬሊያን ኳስ በጣም በካውንተር ከመሃል ሜዳ አንስቶ የገፋ ሲሄድ ከጋብሪኤል ሄንዚ አንስቶ ከአርቴታ ጋር ራሱ የኒኮላስ ጄቨር ተጽዕኖ ህብረት ያለው አንድነት ያለው ሮቴሽኑን በአግባቡ የሚጠቀም ያኮረፈ ተጫዋች የሌለበት የሁሉንም ተጫዋቾች ፖቴንሻል በአግባቡ የሚጠቀም ሊደሮች ያሉት አማራጭ ታክቲካል ሂደቶችን የሚጠቀም ጨዋታዎችን ለማሸነፍ 90 ደቂቃና የእግር ኳስ የማሸነፍ ቁም ነገሩ የገባውን መድፈኛ ያያየን እንገኛለን ነው ኤዜ በኖዋኔሪ እንደገና ማጋሊሽ በማስኬራ ዙቢሜንዲ በኖርጋርድ ቲምበር በቤን ዋይት ዮከረስ በሜሬኖ ነው የተቀየሩት በፕሪሚየር ሊጉ በቤስት 11 የሚጀምረው እንደ ሊያንድሮ ትሮሳር አይነት ተጫዋቾች አልተሰለፉም ካላፊዮሪን ጨምሮ የሚያስቀና ዴብዝ የያዘ የተረጋጋ መድፈኛ ከሰሜን ለንደን እያየን ነው ይህንን አለ ማድነቅ አለ ማየት ነው ለኔ እያየህ አለ ማየት ነው አንዳንዴ እኮ እያየህ አታይም ስትታወር ማለት ነው ግን ሩቅ ነው የጫፉ ላይ ለመድረስ እነ ማንቸስተር ሲቲ ሊቨርፑል በፕሪሚየር ሊግ ሻምፒዮን የሆኑ በአውሮፓ ቻምፒየንስ ሊግ መስዋዕትነት የከፈሉ ቡድኖች የከፈሉትን አድቬንቸር አርሰናል በአርቴታ የኮቺንግ ፕሮፋይል መጽሐፍ ውስጥ ማግኘት ይቻላል መስዋዕትነቱን ያውቀዋል ክፍተቱ ምን እንደነበረ በአግባቡ ኢቫሉዌት ያደረገ ቡድን ነው ለዚህ ነው ከአንድሪያ ቤርታ ጋር 9 ተጫዋቾችን ወደ ኤምሬትስ ያመጣው ፍቅር አካዳሚ ቦዮች አሉት ሱፐር ታለንቶች እንደ ኖዋኔሪ አይነት ተጫዋቾች ስኬል አይነት ተጫዋቾች ሱፐርስታሮች አሉት ነምበር 9 አለው እንደ ኤዚ አይነት ወደው ፈቅደው አልመው አመታትን ጠብቀው መድፉ መንደር የደረሱ የአርሰናል የልብ ወዳጆች አሉት ሊደሮች አሉት ኦዴጋርድ የበለጠ ባለፉት ረጅም አመታት በተለይ 3 አመታት ውስጥ ከተቃጠሉ ተጫዋቾች መካከል አንዱ ነው አሁን ተደራራቢ ጉዳቱን ተከትሎ በፍጥነት እንዲመጣ ማይስተሳሰብን ፍቅር ሲዝኑ የበለጠ ክሪቲካል ሲሆን ወደ ጃንዋሪ ፌብሩዋሪ የበለጠ የዚህን ተጫዋች ፖቴንሻል ከረፍት ጋር የምታገኝበት ነው
ይሄ የአርሰናል የተረጋጋ መስመር ምናልባትም በሲዝኑ አሁን ባለው ከረንት ፐርፎርማንስ ላይ ምርጡ አርሰናል ቢባል በ4 ነጥብ ለኔ የሚበዛበት አይመስለኝም። ከዛ ውጭ ግን ሩቅ ነው ሲዝኑ የምንለው በተለይ ደግሞ ዋንጫ ለማሸነፍ አሁንም አርሰናል አድቬንቸሩ ላይ በማይገመተው ፕሪሚየር ሊግ ፍቅር በጣም ኮምፒቲቲቭ ሊግ ከመሆኑ አንፃር የትኛውን ቡድን ይፋጠጣል። በአውሮፓ ቻምፒየንስ ሊግ አርሰናል በታሪኩ አይቶት የማያውቀውን ዋንጫ ለማሸነፍም ፋይናል መድረስ መጀመሪያ ትልቁ አድቬንቸር ነው። እሱ 2006 ቬንገር ፈጽመውታል። አምና ሰሚ ፋይናል ደርሷል። ካቻ አምና ኳርተር ፋይናል ወድቋል። የላቀ ልምድ ያለው ቡድን ከመሆኑ አንፃር ኤምሬትስም አዌይ ማችም ሲወጣ በዚህ ሰዓት አስፈሪ ቡድን አርሰናል መሆኑን አትሌቲኮና ኤልችሎ ይመሰክራል። አንድ ነገር ብቻ የሚያስማማው አንዳንዴ ሁሉንም ነገር አድርገህ ትንሽ ደግሞ እድልም ያስፈልጋል ብዬምታለሁ አይደል? ትሮፊ ድል ፔጂ ከብዙ ሙከራዎች ከብዙ ጥረቶች በኋላ ቡድኑ እንዳለ ሆኖ ድሎችም ጭምር ግን ነበሩት። ከምድብ ከ36 ውስጥ ከሚያልፉት 24 ቡድኖች ውስጥ እንኳን ላለመሆን የመጨረሻ ማንቸስተር ሲቲን ያሸነፈበት ጨዋታ በጣም ወሳኝ ነበር። ከዛ በኋላ ግን የቡድን ኳሊቲውን ጭምር ያገኘ እስከ ፍጻሜ መዝለቁን ታያለ። በቪላ ጨዋታ ተንገዳግዷል። ጥሩ ሆነም አንዳንዴ ደግሞ ላክ ያስፈልጋል። አርሰናል አምና በቻምፒየንስ ሊግ በፕሪሚየር ሊግ በሌሎች ዶሜስቲክ ውድድሮች ሲወዳደር በሁሉም ውድድሮች ላይ የሚያስገባቸው ተጫዋቾች ተመሳሳይ ነበሩ። እነዛ ልጆች ወደ መጨረሻ ላይ ሐሳብ መለወጥ በሚያስፈልግ ማረፍ በሚፈልጉበት ሰዓት ቨርሳታይሊቲ በተጫዋቾች ላይ በሚያስፈልግበት ሰዓት ላይ አርሰናል ምንም ነገር አልነበረም። ፔዥን የገጠመበት የሰሚ ፋይናሉ ጨዋታ የሚያጸጽት ነው። አማራጮች አልነበሩትም። ቶማስ ፓርቴ ያንን ቀይ ሲመለከት ሁለቱ ቢጫዎች ማለት ነው የማያሰልፉት ቢጫዎች ሲመጡ አማራጮች እንደዚህ አልነበሩትም። አሁን ግን ለቻምፒየንስ ሊግ ለፕሪሚየር ሊግ ለዶሜስቲክ ካፖች ማጫወት የሚችለው የስኳድ ጥልቀትና በተለይ አንድ ብቻ ሳይሆን 2-3 ቦታ የሚሸፍኑ አይነት ተጫዋቾች አሉት። ይሄ ዘንድ ውድል ነው። እዚህ ላይ መጽናት አሁን ያለው ማቹሪቲ የበለጠ እየጨመረ ከሄደ በትልቁ ውጤት ያመጣል። አንዳንዴ ተጫዋቾች ወይም ግዢዎች ዋንጫ ብቻቸውን ያመጣም ይባላል። ግን ትክክለኛ ግዢዎች ዋንጫ ያመጣሉ፣ ቡድን ይቀየራሉ። ክለቡ በዚህ የክረምት ወቅት ያወጣውን ወጪ ትንሹን በተጠና መንገድ አፈሶ ቢሆን ኖሮ ምናልባትም የአርሰናል የዋንጫ ጉዳይ ከዚህኛውም ሲዝን ወይም ደግሞ ከሚመጡ ሲዝኖችም ቀድሞ ሊሳካ ይችል ነበር ብለው ደጋፊዎች የሚተቹት ለዛ ነው። በተለይ ተጫዋቾቹ መጥተው በየቦታቸው ፊት ሲያደርጉ አርሰናል የጉዳት ታሪኮች አሁንም አብረውታል። ይሄ ሌላ ጥያቄ ነው። እየተጫወት ከሚጎዳ ተጫዋች አለ ለምንድን ነው የሚለው እንዳለ ሆኖ ግን ቢያንስ ጉዳቶቹ አሳሳቢ እንዳይሆኑ የሚያደርግ የቡድን ግንባታ ላይ ደርሷል ማለት ይቻላል። ዲፌንሲቭ ሶሊዲቲው የብዙ ክለቦች ሌላቸው በጣም የሚያስደንቀው ቅድም ስናነሳው የፈርጉሰን መጽሐፍ ላይ ያን ላደል ፍቅር በዚህ የቬንገር መጽሐፍ ላይም ተወርሷል። ማይ ላይፍ ኤንድ ሬድ ኤንድ ዋይት የሚለው መጽሐፍ ላይም ፍቅር ይሄ አለርት የሆነ ዲፌንድ ካለህ በርን ሳትጠብቅ ጠላትን አታጠቃማል። ኤግዛክትሊ በቃ አንተ አንድ ጎል ቪዲችና ሪዮ ፈርዲናንድ እየመሰሉ ነው ማጋልሽ ያ ብቻ ከፊት ጀምሮ ሼፕ ዲፌንሲቭ ሼፕ ከፊት ጀምሮ በጣም ኦርጋናይዜሽን አምና በዚህ ሲዝን ካስተናገደው አርሰናል በታሪኩ ከሚያውቃቸው ያነሱ ጎሎች ነው ያስተናገደው። በየጊዜው ይሄን ኳሊቲ እየጨመረ ተጫዋቾቹ ማጥቃትን እና መከላከልን እኩል እየተመለከቱት ነው ማለት ይችላል። የሚያጠቁ ተጫዋቾች ዲፌንሱን ኢኳሊ ሪስፖንሲብል ነው ኤፍሬም እየሰሩት ተመለከታለህ። እንደዚህ አይነት ነገሮች ሲኖሩ ጎል ትንሽ ካስተናገድክ አንተ ደግሞ ጎል የምትፈጥርባቸውን አጋጣሚዎች እየጨመርክ ከሄድክ ጨዋታን የምታሸንፈው በዛ ይመስለኛል። እንግዲህ የቅርብ ጊዜያት ሪዘልቶቹ የትልልቅ ቡድኖች ጭምር በማንቸስተር ሲቲ ያሳየው ተጋድሎ ሜዳው ላይ ቢሆንም ወሳኝ ነጥብ ያነሳበት የመጨረሻ ደቂቃ የአትሌቲኮ ማድሪድ ድል የኒውካስሉ ጨዋታ ያ በጣም ከባድ የነበረ ጨዋታ ያንን የቀየሩበት መንገድ በፕሪሚየር ሊጉ ከላይ ናቸው። ሞመንተሙን መጠበቅ ከቻሉ ፍላጎቱ አለ። አርሰናል የሚፈልገውን በደንብ ያውቃል፣ መድረሻውን ያውቃል፣ ቁጭቱ አለ። ቅድም ስትለው እንደነበረው አይተው ተመልክቷል። ፈርጉሰን 99 ላይ ረፍት ላይ
በባስል ጎር ባየር ሙኒክ መራ ረፍት ላይ አንድ ንግግር ነው ያደረጉት መጽሐፋቸውን ላይ ማለት ለብዙዎቻችሁ የቻምፒየንስ ሊግ ዋንጫውን የምትመለከቱበት የመጨረሻው ቅርበት ሊሆን ይችላል አላችሁ ከዚህ በኋላ ላታዩት ላደርሱበት ትችላላችሁ now or never ማንሳት መብታችሁን ትችላላችሁ አለዛ ግን ይሄን ዋንጫ ለመጨረሻ ጊዜ የምትመለከቱበት ቅርበት ይሄ ሊሆን ይችላል የመጨረሻው ቅርበት ይሄ ሊሆን ይችላል አሏችሁ እና በጣም ስለ ታክቲክ ብዙ እንዳላወሩ ይነገራል በኋላ በርግጥ የቀየሯቸው ተጫዋቾችም እንዳሉ ይታወቃል ግን አንዳንድ ጊዜ ሞቲቬሽን ኢምፖርታንት ሊደርሺፕ ኢምፖርታንት ሚኬል አርቴታ ይሄንን ቡድን ምን እንዳጣ በደንብ እሱን ጨምሮ ቡድኑ ምን እንዳጣ በደንብ እንዲረዱ ያደረገ ይመስላል ቁጭት አለ አምቢሽን አለ ይሄ የሚቀጥል ከሆነ ከድል ጋር አርሰናል አሁን ባለው ሁኔታ አሁን ባለው ሞመንት ምርጡ የአውሮፓ ቡድን ነው ብለህ ግን መከራከር የምትችልበት ቡድን ነው ዋንጫ ብቻ ነው ያላሸነፈው በዛ ነው አርሰናል አሁን ይሄ ከባድ ሚዛኑ ላይ ቴብሉ ላይ ከፊት የሚቀመጠው ነው ዋንጫ አለ ተብሎ ሲጠይቅ አየለኝም ነው ሊል የሚችለው ቻምፒየንስ ሊግ አለ የለኝም እንጂ ለቻምፒየንስ ሊግም ለፕሪሚየር ሊጉም በጣም የቀረበና የፕሬሸር ማኔጅመንት ጫናን መቋቋም የሚችል ጫናን ማኔጅ ማድረግ የሚችል ማሰልጣኝ ነው አርቴታ ፍቅር ችግር የለበትም በጣም ኮምፒቲቲቭ ነው ከየትኛውም ትልልቅ አሰልጣኞች ፊት መፎካከር የሚችለው ታክቲካል አማራጭን መገንባት የሚችል ኮምፒቲቲቭ ቡድን ነው ሂዝ አርት ኦፍ ዲፌንዲንግ ራሱ ከዚህ ከሱፐር ማይክ አርቴታ ጋር መከላከል ምን እንደሆነ በስነ ስርዓት በራሱ ቀለም ጆዜን መስሎ ያውቀዋል ከጋርዲዮላ የወሰደው አለ ራሱን ይመስላል ጆዜን ይመስላል እንደ ፈርጊም ሊደር ነው አሁን የሰሜን ለንደን አውራው እሱ ነው የሚሰማው እሱ ነው ፍቅር ሄድ ኮቹ ነው ሚናው ጫናዎችን ሚዲያ ማኔጅ የሚያደርግበት መንገድ ተጫዋቾችን ማኔጅ ያደርግበት መንገድ ሪአክት አርጎ የሚወጣ ተጫዋች የለውም እኮ በኤምሬትስ ፍቅር አርቴታ ፊት ሊደር ስለሆነ ነው አይደል ጥሩ ማን ማኔጅመንት ስላለው ስትቀይረው ስታስቀምጠው ሮቴሽኑ የሰመረና የተብላላ የተቀመመ ሁሉንም ተጫዋቾች ለማስደሰት ሳይሆን ፖቴንሻላቸውን ለመጠቀም እየተጋ ያለ በዛ ላይ እኔ ሴት ፒስ ፍቅራውን አርሰናል ሲያገኝ ፔናልቲ እየመሰለኝ ኦልሞስት ጎል እኮ ጎል ነው ስለዚህ አሁን አርሰናልን የሚገጥሙ ቡድኖች ሁላ አርሰናል ኮርና እንዳያገኝ ማሰብ ይተበቀባል ለዛም የሆነ የጨዋታ ቀመር መቀመም አንድ እንደገና በመልሶ ማጥቃትም በቢልድ አፕም በካውንተርም ቤትም ሂድ አርሰናል መስመሩን ተጠቅሞ ሲያጠቃህ በተለይ እንደ ማርቲኔሊ ትሮሳርድ ቡካዮ ሳካ ኤዜ አይነት ተጫዋቾች ትሪኩንም ስለሚችሉት ፋውል ከሰራባቸው ሌላ መከራ ነው ኤልቹሎ መቼለት የገጠመው የመጀመሪያው ኳስ ማጋሊሽ ይበራል ጎል ነው ሳሊባ ያገባል ካላፊዮሪ ያገባል ዩሊያን ቲምበር ያገባል ሴት ፒስ ላይ 20 ምናምን በላይ ጎሎች አስቆጥሯል በዚህ 2 ዓመት ተኩል እኮ የትኛውም አውሮፓ ላይ ዓለም ላይ የሚገኝ ቡድን ይሄንን አላደረገም እና ለኔ ይሄ በደንብ ምርጡ አርሰናል የሚለው ቃላችን የሚገልጸው ይመስላል ከዋንጫ ውጪ ዋንጫ ደግሞ ለመመለስ ይሄን ሲዝን መጠበቅ ነው እና ያልኩ ነው ሩቁን ሲዝን በዚሁ ጌም ማኔጅመንትና ወጥነት መቀጠል ከሚጠበቀው የአርሰናል አንዱ የቤት ስራ ይመስለኛል ከዛ ውጪ ፍቅር ሊቨርፑል የሽንፈት ሃንጎቨሩን በመጨረሻ ሰብሯል የአራት ተከታታይ ሽንፈት ሃንጎቨሩን ሲዘብር ትናንትና በ442 አርነ ስሎት ትንሽ ቀየር ያለ ጨዋታ እንቅስቃሴ ይዘው ገብተዋል ተሳክቶላቸዋል በሁለት አጥቂ ተጫውተዋል መሐመድ ሳላ በተከታታይ ሁለት የቻምፒየንስ ሊግ ጌሞች ቤንች ሲሆን ከአመታት በኋላ ነው በመጣበት ሲዝን ነው ነው ፍቅር ሊቨርፑል ሲደርስ ማለት ነውና 2017 ንጉስ ሞሳላ ለኔ አንዳንዴ አምና 34 ጎል ያስቆጠረው ያን ሁላ ተአምር የሰራ የኢጂፕሽያን ኪንግ ትሪት የሚደረግበት መንገድ አቤት እንዴት ዓለም ስሜታይ ነው ያስብልሃል አንዳንዴ በተለይ ደግሞ ሞሳላ ነው ችግሩ ሲባል ገና እኮ ያልሰሩ ተጫዋቾች ተሸክሟል ሊቨርፑል አዳዲስ ተጫዋቾች ፍሎሪያን ቨትስ ለመጀመሪያ ጊዜ ነው ወደ አሲስት መንገዱ የመጣው የጄነሬሽኑ ታለንት ነው ይሉታል የርገን ክሎፕ እውነታቸው ነው ይሄን ተጫዋች የሚጠቀም ኢኪቲኬና ኢሳክን ከሞሳላ ጋር የሚጠቀም የጨዋታ ቀመር የመቀመም ኃላፊነቱ ያሰልጣኙ ነው
ይህንን ጀምሯል ፍራንክፈርት ላይ ይቀጥላል ተከታታይ ጌሞች አድቬንቸር ናቸው ትናንትና ከርት ጆንሰን ከሳቦዝ ላይ ቨትሰን ከጋብኮ በሚድፊልዱ አጣምረው በ442 ሮበርትሰንን ከቫንዳይክ ኩናቴና ፍሪምፖንግ ጋር አርገዋል ከፊት ኪቲኬና ኢሳክ ተሰልፈዋል ኋላ ላይ ፍቅር በተለይ ብራርሊን ራሱ ኢሳክን በኪየዛ ቀይረዋል ኩናቴን በጎሜዝ ቀይረዋል ጋብኮን በማካሊስተር የኪቲኬን ደግሞ 74ኛው ደቂቃ ላይ በሞሳላ ቀይረዋል 46ኛው ደቂቃ ላይ ነው ኢሳክን አስወጥተው ኪየዛን ያስገቡት የተለየ ነገር ለመሞከር ያሰቡ ይመስላል ግዴታ ነበር ምክንያቱም ሊቨርፑል ትናንትና በዶች ባንክ ፓርክ ፍራንክፈርት ቢሸነፍ 5 ጨዋታ በተከታታይ በመሸነፍ ከ72 ዓመታት በኋላ የመጀመሪያ ይሆን ነበር ሰብሮታል ሃንጎቨር የክራይሲስ ጉዳይ በጣም በሰፊው እየተወራ ነበር ሊቨርፑል በማንቸስተር በዋና ተቀናቃኙ በሂስቶሪካል ባላንጣው የደረሰበት ሽንፈት ማግስት ነው እንግዲህ በቻምፒየንስ ሊግ ከሜዳው ውጭ ወደ ፍራንክፈርት ያቀናው ማለት ነው ያው በ9 ደቂቃዎች ውስጥ 3 ጎሎችን አስቆጥረው ናሬቲቭን አጠቃላይ ሁኔታውን ቀይሮታል ኤፍሬም አርነ ስሎት እርግጥ መሐመድ ሳላህን ቤንች ማድረግ በጣም ከባድ ነው እርግጥ አንዳንዴ እንደውም የሚመስለው የሚዲያው ላይ ከዩናይትድ ጨዋታ በኋላ መሐመድ ሳላህ ቤንች መሆን አለበት የሚሉ ሐሳቦች ነበሩ ከዛ አስቀድሞም ነበሩ አንዳንዶች ያው የጆታን ሞት አንዳንዶች የጨዋታውን አዲስ ተጫዋቾች በቡድን ውስጥ መካተት አንዳንዶች የጨዋታ ሲስተሙን ከግምት ያስገቡለት የሳላህ ጉዳይ አይደለም ይያሉ የሚከራከሩለት ቢኖሩ መሐመድ ሳላህ ምናቀውን ሳላህ ግን አይደለም በሜዳ ውስጥ ከቡድኑ ጋር አብሮ ወረደ ነው አብሮ ወርዷል እንጂ የሞገሪት ችግር አይደለም ስለዚህ አንዳንድ ነገሮችን ስትሞክር የሆኑ ነገሮችን መንካት ግዴታ ሊሆንብህ ይችላል እና ለአርነ ስሎት የማይነካው ትልቅ ሪስክ ነው የማይነካው መንካት ማይነካውን ተነካል በተለይ ውጤት ማታመጣ ቢሆን ደግሞ ማይነካው ነክተ ከባድ ነው ግን ሪስኩ ትንሽ ከፍሏቸዋል ሁጎ ኤኪቲኬን ከዚህ በፊት ተናግረናል ኤፍሬም ከመጣበት ጊዜ ጀምሮ ወደ ሊቨርፑል ከመጣበት ጊዜ ጀምሮ ብራይት ነው በዚህ ጨዋታ ላይ ስፕሪንቶቹ ፍጥነቶቹ ያው ጎል ማስቆጠሩ እንዳለ ሆኖ በገባ ቁጥር ወደ ሊቨርፑል በገባ ቁጥር ኢምፕረስ ያደርገ የወጣ ተጫዋች ነው 6ኛው ወይም 7ኛው ጎሉን አስቆጥሯል ለጎል የተራበ እውነተኛ የበቃ የአጥቂ መስሎ የምትመለከተው ተጫዋች መሆኑን አረጋግጧል እንግዲህ በቼልሲ ጨዋታ ላይ በማንቸስተር ዩናይትድ ጨዋታ ላይ ቤንች ነበር ነገር ግን ያው ሊቨርፑል ያለሱ ብዙ ጥሩ እንዳልሆነ ተመልክተናልና ስለዚህ በዚህኛው ጨዋታ ላይ ወደ መጀመሪያ አሰላለፍ አስገብተውታል የሚጠበቅ ነው ሌላኛው አይዛክ ነው እንግዲህ ኤኪቲኬንና አይዛክን የማምጣቱ ጉዳይ ለሊቨርፑል ምን ያህል ራስ ምታት ላሰልጣኙ ትልቅ ከባድ ነገር እያመጣ እንደሆነ በደንብ እየተረዳን ይመስለኛል በእነዚህ ጨዋታዎች ላይ ፍሬም 46ኛው ደቂቃ ላይ ነው አንተ እንዳልከው የቀየሩት በራስ መተማመን ያለው ተጫዋች አይመስልም የኒውካስሉ አይዛክ ጥላው እንኳን ያለ አይመስልም ኢነርጂ የለውም በሊንክ አፕ አይጫወትም የተነጠለ ተጫዋች ነው የምትመለከተው የቻምፒየንስ ሊግ ጨዋታ ላይ ትናንትም ስንመለከተው ከማንቸስተር ዩናይትድ ጨዋታ እየቀጠለ እድል እየተሰጠው ነው እንዲመጣ ምክንያቱም ልታስቀምጠው የሚከብድ አይነት ተጫዋች 130 ሚሊዮን ፓውንድ አውጥቶ በትንሹ ወጪው እንኳን ትዝ ይላል ስታስቀምጠው ስለዚህ እድል እየተሰጠው ነው ግን በድሉ ልክ እየተገኘ አይመስልኝም ሊቨርፑል ትናንት ጎሎቹን 5 ተጫዋቾች ነው ያስቆጠሯቸው የተለያዩ ጎሎች ነው ያስቆጠረው ሴት ፒስ ጎሎችን አስቆጥረዋል ኮናቴና ቫንዳይክ ወደ ጎል አስቆጣሪነት መጥተዋል ኤፍሬም እና ከስተቶቹ ብዙ የተማረ ቡድን ይመስለኛል በእርግጥ እንደዚህ አይነት ፐርፎርማንስ አሳይታ እንዲህ አይነት ድል ስታገኝ ሪሊፉ ትልቅ ነው ችግሮችን ግን ሙሉ ለሙሉ ፈታል ለማለት ግን ሌሎች ጨዋታዎችን መጠበቅና ማየት የሚያስፈልግ ይመስለኛል ይሄ ሲስተም ሰርቷል የተቀየሩ አሉ በአራት ዲፌንስ ከዛ ሃይብሪድ የተቀላቀሉ የሚመስሉ የሚቀየር ታክቲካሊ የሚቀየር አይነት ጨዋታውን እየተመለከትክ የሚቀየር አይነት በሁለት አጥቂዎች አይዛክና ኤኪቲኬ ሃክፖና ቬትስ ወደ ሌፍት እና ራይት ሆነው ቬትስን በመሐመድ ሳላህ ቦታ አስቀምጠው ሚድፊልድ ላይ ሳቦስ ላይንና ከርቲስ ጆንስን ሞክረዋል እኔ ከርቲስ ጆንስ የተሻለው እድል ማግኘት ያለበት ተጫዋች መሆኑን አሳይቷል ብዬ አምናለሁ በዩናይትድም በቼልሲም በሌሎችም ጨዋታዎች ላይ እና ትንሽ ጫናም ሲፈጥር የተጣጣመ ቡድን የተግባባ ቡድን የሚመስል ይሄ
ሉዝ ነው ምንለው ሊቨርፑል ላይ የላላ የማይተዋወቅ ቡድን ነው የሚለው ነገር በትንሹ ያስተካከለ ቡድን ሆኖ ተመልክተናል ግን ያው ፍራንክፈርት መመዘኛው ያስፈልጋል እኔ የሚያሳስበኝ ሌሎች ተጋጣሚዎች ጋር ጭምር ይሄ ነገር መቀጠልና መታየት አለበት ማሸነፉ ቀዮቹ አምና የማይገረሰሰው ሊቨርፑል ስንለው ነበር አይደል በዚህ ሰዓት እውነት ነው አልተገረሰሰም ወደ መጨረሻው አካባቢ ወረድ ቢልም ሻምፒዮን ሆኗል አሁን ምርጡ አርሰናል ስንል ያ መንገድ ይመስላል ያ የማይገረሰሰው መድፈኛ ከዴብዙ ጋር ያያየን ነው አምና በስሎት ቅኝት ጥሩ ርስ ያገኙት አርንድ ስሎት እንዴት አይነት ቡድን ሰርተው ሻምፒዮን እንደሆኑ አይተናል ዘንድሮ በራሳቸው ጫማ መንሸራተት ሲጀምሩ የሃይኪንጉ ላይ ፍቅር ከቀዩ ምድር መውደቅ መነሳት እንዳለው አይተናል 430 ሚሊዮን ፓውንድ አወጡ 150 ኦልሞስት አካባቢ ወጪ ያረጉበት ነው ወጪና ገቢውን ከቀነስን ሽያጭና እንደገና ደግሞ የገዙትን ካየን ማለት ነው ግን ቀጣዮቹ ጌሞች ወሳኝ ናቸው ፍራንክፈርት መመዘኛው አይመስለኝም ለኔ ሊቨርፑል ከፍታ ወደ ድል መምጣቱ የራስ መተማመኑን ከፍ ያደርገዋል የቡድኑ ሜንታሊቲ ማሳደግ ይቻላል እንደ መሐመድ ሳላ አይነት በጣም ማጂሺያኖችን ዝም ብሎ ኮዲው ዓለም ሊፈርድ ይችላል አሁን ሁሉም ተንታይ ስለሆነ ሊፈርድ ይችላል እሱ ግን ሞግሬት ከነውለታው በጣም ለሙሐመድ ሳላ አቅም የሚሆን የጨዋታ ቅርጽ ከመጣ ዛሬም ተጽዕኖ ፈጣሪ ነው ፍቅር ገና ፖቴንሻሉ ያለው ነው ብሬንትፎርድ የሱፐር ሳተርዴይ ያዌይ ማች ጨዋታ ነው ለሊቨርፑል ከዛ እንደገና በቀጣይ ሳምንት ሮብ በኤኤፍኤል ፓላስ አሸንፏቸዋል አሁን አንፊልድ ላይ ገጥሙታል በካራባው ካፕ እንደገና ቅዳሜ በዛኛው ሳምንት አስቶን ቪላ አንፊልድ ላይ ነው እንደገና በቻምፒየንስ ሊግ ከሪያል ማድሪድ አንፊልድ ነው ፍቅር ቀጣዩ ጌም ከሪያል ማድሪድ ነው ከዛ ከሪያል ማድሪድ ማግስት ደግሞ ሌላ መከራ አለ ማንቸስተር ሲቲ እሱ በኢታሃድ የሚከናወን ጨዋታ ነው ብሬንትፎርድ ፓላስ አስቶን ቪላ ሪያል ማድሪድ እና ማንቸስተር ሲቲ የሊቨርፑል ቀጣይ ጌሞች ናቸው ዘሪያሊቲ ቼክ የበለጠ እውነተኛው ፈተና ስለዚህ አምስተኛውን ጌም ተሸንፈ 70 ምናምን አመት አይነት ታሪክ ሳታስመዘግብ ፍራንክፈርት በየትኛውም የጨዋታ ሚዛንና ቅርጽና መመዘኛ የሊቨርፑል የድል ሚስጥር መሆኑ ለኮፕስ የራስ መተማመን ዋናው መሰረት ይሆናል አሰልጣኙን ማሸነፍ ከጫናዎች ያወጣል ያንን ቅርጽ አግኝተዋል አዳዲስ ነገር ለመሞከር ጥረት አድርገዋል በቀጣይ የሚለው በተለይ ከአሌክሳንደር ኢሳክ ኢኪቲኬ ፍሎሪያን ቨትስ ኬርኬዝ ፍሪምፖንግ ጋር አዳዲስ የመጡ ተጫዋቾች ጊዜ ይፈልጋሉ አሁንም ፍቅር ከነባሮቹ ጋር በደንብ ለመዋሃድ ዴብዝ ያለው ሊቨርፑል ጊዜና የጨዋታ ቅርጽ ይፈልጋል አሳይመንቱ ቶታሊ ለኔ አሰልጣኙ ነው አሰልጣኝ የሚያስፈልገው በዚህ ሰዓት ነው ፍቅር ይሄ የተሰጠህን በነፃነት ደግሞ የፈለከውን እንድትገዛ በሊቨርፑል ጉድ ቢዝነስ የፈሰሰው ጋላክቲኮ በአሸናፊነት በሊቨርፑል ከፍታና ስኬት ታሪክ ደረጃ እንዲጓዝ ስሎት ሰርተው ማሳየት ይጠበቅባቸዋል የመጀመሪያው የደች አሰልጣኝ ናቸው ለኔ በሆላንድ እግር ኳስ ፍቅር ከስሎት የተሻሉ ትልልቅ አሰልጣኞችን አይተናል ፕሪሚየር ሊግ ዋንጫን ግን ያሸነፈ አሰልጣኝ ከሆላንድ አላየንም በስሎት ነው የተጀመረው መቼም ቴናግ ይሻላሉ ያልኩ አይደለም በጣም ትልልቅ አሰልጣኞች አሉ እንደነ ቴናግ ዲቦር አይነቶቹ መቀለጃ ናቸው የጋሪ ኔቭል ታላቅ ወንድም ናቸው ማለት ሌላ ዓለም ላይ በደንብ ያሳዩ ሌላ ዓለም ላይ ፕሩፍ ያደረጉ ሐሳብ ያላቸው መተውም ኤክሰርሳይዝ ያደረጉ በጣም ትልልቅ አሰልጣኞች አይተናል ሂርኒክን ጨምሮ ግን ለኔ አርነ ስሎት ጊዜ ካገኙ ጫናውን የሚቋቋምበት የማሸነፍ ዘዴውን ይዘው የሚጓዙ ከሆነ እያሸነፍክ ነው ክፍተትን የምትደፍነውና ያ ከመጣ ሊቨርፑል በጊዜ ሂደት ውስጥ ወደ ከፍታው የሚመጣ ቡድንና ዴብዛለው ዋናው ማንንም አንተቸብል አይደለም የሚለው ነገር እያስተላለፉ ምክንያቱም በተለይ ቀውስ ስትሆን የትኛውም ተጫዋች በልኩ በጨዋታ በሚያሳየው ልክ ነው የሚሰለፈው የሚለው ነገር ያስተላልፉበት ይመስለኛል መሐመድ ሳላ ላይ የወሰኑት ውሳኔ አይዛክ ነገ ቀጣይ ሊሆን ይችላል አይዛክ እንደውም መጀመሪያ እድል ይሰጣል እንጂ በፍጥነት ከሚቀየሩ ተጫዋቾች አንዱ የሆነ መጥቷል ሁለተኛው ቀደም እንዳልከው እንግዲህ ቶሎ ብሎ የጨዋታ ስታይሉን ማግኘት ያስፈልጋቸዋል ያምና ድንቁ ነገራቸው በተለይ ከርቲስ ጆንስ አርነ ስሎት እንደመጡ ከተናገረው ነገር ስትወስድ የመጀመሪያ ነገራቸው ተጫዋቾች አሰልጣኙ እንዲጫወቱ የሚፈልገው ነገር በቀላሉ ተረድተዋል
ያቃሉ መግባባት አለ ስለዚህ ሊቨርፑል ሜዳው ሲገባ የሆነ ግራ መጋባት የማለት የአይደንቲቲ ችግር ምናምን አጋጥመው ምንም እንኳን ከክሎፕ ወደ አርነ ስሎት የተፈጠረ ዝውውር ቢኖር ያ ዝውውር ስሙዝ እንዲሆን አድርጓል ምንም የማይጎረብጥ እንዲሆን አድርጓል ያ ደግሞ በጨዋታ ሂደቱ ላይ የነበረ አንደርስታንዲንግ ስለነበረ ያሁን ቡድኑ በተደጋጋሚ እየተተቸ ያለው ያ ቡድኑ ሂደት መጣጣም እና በውጥነት ደግሞ ማሸነፍ በተለይ ባለፉት 4 ጨዋታዎች ላይ ማግኘት አልቻለም የመጀመሪያዎቹን 5 ጨዋታዎች በፕሪሚየር ሊግም ሲያሸንፍ በቻምፒየንስ ሊግም እንደዚሁ ሲያሸንፍ ሊቨርፑል የመጨረሻ ደቂቃ ጎሎቹን እየተጠቀመ ነው እንደውም የመጨረሻ ደቂቃ ጎሎቹ ቢቀነሱ ሊቨርፑል በፕሪሚየር ሊጉ ከ5ቱ ጨዋታዎች 4ቱን አቻ ሆኖ ያጠናቀቅ ነበር ስለዚህ በአሰማማኝ ሁኔታ አልመጣም ያ የሚመጣበት መንገድ በፍጥነት መፈለግ አለባቸው አሰልጣኙ ነው እንግዲህ ሊቨርፑል አምና ከፓሪስ ሰን ጀርመን በላይ የቻምፒየንስ ሊጉ ተገማች ቡድን ነበር ምድቡን አሸንፎ ሁሉንም ጨዋታዎች አሸንፎ ካናት ነው የመጣው ፔጂ በጣም ባጣብቂ መጥቶ ነው ከሊቨርፑል ጋር የተገናኘው መጨረሻ ላይ በመጨረሱ ነው ፔጂ ሊቨርፑል ካናት ሆኖ ዝቅ ያለ ቡድን ታገኛለህ አንደኛው ሆነ ሲጨርስ ዝቅ ያለ ቡድን ታገኛለህ ሊቨርፑል ፔጂ ዝቅ ያለ ደረጃ ስለያዘ ነበር ከሊቨርፑል ጋር የተገናኘው እና ለሊቨርፑል ነበር ግምቶቹ በሙሉ የነበሩት ምክንያቱም በጣም ጥሩ ቡድን ስለነበር ስለዚህ ያንን የቻምፒየንስ ሊግ መሰበር ጭምር አብና ያጋጠመውን ጭምር እንዲጠግንና ወደ ላይ እንዲመጣም ጭምር ኤክስፔክት የሚደረግበት ቡድን ፕሪሚየር ሊግን ዲፌንድ እንዲያደርግ ታይትሉን እንደገና እንዲያገኝ የሚፈልግ ቡድን ነው ግን እስካሁን በተመለከተው ነገር ውጤቱ አሳሳቢ ነበር ቅድም አንተ ካልከው የሚያስማማኝ ስታሸንፍ ሊቨርፑል ሰላም ነው ነጥብ ሰላም ማለት የመጀመሪያዎቹ 5 ጨዋታዎች ላይ ያሉት ትችቶችና በኋላ የመጡት ትችቶች የተለያዩ ናቸው አሁን ካሸነፍክ የመተንፈሻ ስፔስ ታገኛለህ ተጫዋቾቹ ከጫና ነፃ ይሆናሉ እና ያንን ለማድረግ ደግሞ አሁን አርነ ስሎት አንድ ቤስት 11 ናቸው በተለይ የጨዋታ ስልታቸውና ቤስት 11 ናቸውን በደንብ ማግኘት አለባቸው ሁለት አሁን ሚኬል አርቴታ ሮቴሽን ያደርጋል አይደል በቡድኑ ውስጥ ግን ያን ያህል የሚጎረብጥ አይነት ለምን ከሊ ገባ ለምን ከሊ ወጣ የምትለው አይነት ዲስከሽን ግን የለው ምክንያቱም ሮቴሽኑ ውጤታማ ስለሆነ ያሸንፋል የተብላላ ነው ውህደት አለ ቡድኑ ላይ ያን ያህል ዝቅታም ስለሆነ የዴብዙን ኳሊቲ ነው የምታየው በሊቨርፑልም ይሄ ዴብዝ አለ አልሰራም ገና አልመጣም አልሰራም ስለዚህ ይሄንን ማምጣትና ሊቨርፑል ወደሚመጣበት ወደሚጠበቅበት ሃይ ስታንዳርድ መድረስ እንዳለበት አሰልጣኙ ደግሞ ለዚህ ዋናው ሰው እንደሆነ መናገር ግን ይቻላል ካላሸነፍ ከዓለምም እኮ እንደዛ ነው የተደቆሱ መቼም ውጤታማነት ላይ በጣም አተኩራለው ቡድኑ እየተዋሃደ ነው አትልም አነቃቂ ተናጋሪ ካልሆንክ በስተቀር በሞቲቬሽናል ስፒከሮች ነው ይሄ የምታየው ሞደርን ፉትቦል ላይ ደግሞ ድል በጣም ወሳኝ ነው ሚዲያውንም ደጋፊውንም ማኔጅመንቱንም ሁሉንም ነገር ማኔጅ ማድረግ ትችላለህ በጣም በድል ውስጥ ይመጣል የመጀመሪያዎቹ 5 ጌሞች እኮ ሊቨርፑል እንደዚህ አይነት ኮሽታ አልነበረ እንደምንም እያሸነፈ ነው በሰፈረው ቁና መሰፈር ሲጀምር ደግሞ ወደ ጫና ገባ አሁን ንጉስ ሞሳላህን ጨምሮ በጣም የሊቨርፑል ከዋክብቶችንና መልቲ ሚሊየን ፓውንዶችን ያወጡ የቀዩ ምድር ጋላክቲኮችን ወደ ላቀ ፐርፎርማንስ ማምጣት የሚችል የጨዋታ ፎርሙላ የመፍጠር ትልቁ የቤት ስራ የአርነ ስሎት ነው ሪያል ማድሪድ ሐላ ማድሪድ ፍቅር ማድሪድ 12 ጨዋታዎች አከናውኗል 11 አሸንፏል 6 ክሊን ሺት ባክ ቱ ባክ አለው 18 ጎል አስቆጥሯል ዘአውራ ኪሊያን ምፓፔ የሚባል ጀግናም አላቸው ኤል ክላሲኮ እሁድ ሱፐር ሰንዴይ 12 ሰዓት ተኩል ላይ ከናወናል በጣም የሚጠበቀው ጨዋታ ነው ከዛ በፊት ግን ማድሪድ አንዴም ሲሸነፍ ፎጣ ጥሎ ኤምሬትስ ላይ በጣም ራሱ ፎጣ ሲጥል ያየነው አትሌቲኮ የተሸነፈበት መንገድ ማድሪድ ከኩዮቹ ከደረጃው በሌቭሉ ሲጫወት ገና አልተፈተነም ይላሉ አርዳ ጉላር ጁድ ቤሊንግሃም ትናንትና ጎል አስቆጥሯል ቪኒሲየስ በጣም ዴብዝ ያለው ልምድ ያለው ሊደሮች ያሉት ቡድን አሎንሶ ያሳየን ነው ኮምፒቲቲቭ አሰልጣኝ ነው ግን ሪያል ማድሪድ በደረጃው ሲፈተን አትሌቲኮ አሳይቶናል እስቲ ባርሴሎና ላይ ምን ያደርጋል አምና ባርሴሎና አመቱ ሙሉ ነው የቀለደበት ማድሪድ ላይ በነገራችን ላይ ማድሪድ ወደ 16 ጎል
ከባርሴሎና በተጋጠመ ቁጥር 4-5 የሚገባበት በጣም ዝቅ ያለውን ማድሪድ አይተናል ፍቅር በዘንድሮም ሲዝን ማድሪድ ጥሩ ቅርጽ ያዘ ሲባል አትሌቲኮ ላይ ሄዶ 5 ገብቶበታል ያ ግማሽ ደርዘን የተጠጋ ጎል እሁድ ይቀጥላል ወይስ ሪያል ማድሪድ ጥሩ ነው የሚባለው ሪያል ማድሪድ ካለፉት 12 ጨዋታዎች 11ን አሸነፈ የሚባለው 18 አገባ የሚባለው ምፓፔ እንደልቡ የሚጫወትበት ሪያል ማድሪድ በባርሴሎና ፊት በቀደመ ቁመናው ይታያል ትልቁ ጥያቄ ነው ትናንትም እኔ አሁንም የሚያሰጋ ፐርፎርማንስ ነው የምትመለከተው በፖሴሽን ጥሩ ነው ማድሪድ ከባድ ጌም አይደለም ምክንያቱም ዩቬንቱስ ምናቀው ዩቬንቱስ አይደል አሮጊቷ የምናውቃት አይነት ቡድን አይደለችም ዘንድሮም በሲሪያው አመናም እንደዚሁ በዛ ልክ ሊቨርፑልን የሚፈትን ፐርፎርማንስ ይዞ አልመጡም ነገር ግን ማድሪድ በፖዚሽን ጥሩ ነው በቶታል ሾቶች በጣም ጥሩ ነበር በኦን ታርጌትን ብልጫ ነበረው ግን ጎል ለማስቆጠር አሁንም ወደ 57 ደቂቃዎች አካባቢ ፈጅቶበታል የቪኒሲየስ ጁኒየርን የተለየ ጥረት የምትጠይቅ ኳስ እሷ ስትመለስ እንደገና ጁድ ቤሊንጋም በዚህ ሲዝን የመጀመሪያ ጎሉ ነው ሌላ በማድሪድ በከፍታው ልክ አለ ከጉዳት ነው የተመለሰው ኤፍሬም በርግጥ ለረጅም ጊዜ በጉዳት ውስጥ ነበር አመና ግን በጣም ፐርፎርማንሳቸው ከወረዱ ተጫዋቾች መካከል አንዱ ነው ስለ ማድሪድ የተሻሻሉ ነገሮች አሉ ካንጀሎቲ ቡድን የተቀየሩ ነገሮች አሉ ግን ይሄ የክለብ ወርልድ ካፕም ስናየው እንደነበረው አሁንም ጨዋታዎችን በተለያዩ ላሊጋው ላይ ሲያሸንፍም ስንመለከተው ገና ያልተዋሃደ ማድሪድን ተመለከታለን በተለይ ዲፌንሲቭ በሆነ መንገድ የዲፌንሲቭ ጉዳዩ ገና መልስ የሚፈልግ በጣም ያንገናቸው አዲስ ናቸው ተከላካዮቹ ከፊት ያለው የማድሪድ ያ ሶስቱ ትሪዮ ሞድሪች ቶኒ ክሩስ ካዘሜሮ የነበሩበት ያ አይነት እርጋታ በቀላሉ አይገኝም በፍጹም የለም ማጥቃቱ ላይ አሁንም የሆነች ስፓርክ አርዳ ጉላር ላይ ተመለከታለ እድሎችን ሲፈጠር ምናምን ታያዋለ ግን በጨዋታ ሙሉ 90 ደቂቃ ውስጥ የምታምነው አይነት ተጫዋች ነው ወይ ያ ለዛ ደርሷል ወይ ብለህ ታስባለህ ሹዋሚኒ እኔ ማድሪድ ከፈረመበት ጊዜ ጀምሮ አለ ጥሩ ተጫዋች ነው ግን ሲያድግ አታየው ሲመጣ ተመለከተው በካዜሜሮ በነገር ላይ ትናንትም ክሎድ ሜኬሌሌ ሌቭል አይደለም ትናንትም ፍላሆቪች በተለይ አንድ ኳስ ከብቻውን ሄዶ ጎል ግብ ጠባቂው ያዳነው ኮርቶ ያዳነው ኳስ እና ሌሎችም አጋጣሚዎች ዩቬንቱስ ተጠቅመው ቢሆኑ ትናንትም ማድሪድ ነጥቦችን የሚጥልበት አጋጣሚ ነበር በላሊጋው ባለፈው እንደዚሁ በጠባብ ውጤት ነው ያሸነፈው እና ማድሪድ ውስጥ የተቀየሩ ነገሮች አሉ እየተሰሩ ያሉ ነገሮች አሉ ግን ያ ማድሪድ የሚያስፈራው ማድሪድ ግርማ ሞገስ ያለው በመከላከል በማጥቃት በአማካኝነት እንቅስቃሴ ላይ ያለው ማድሪድ በጣም በጣም ገና ነው የሚል እምነት አለኝና ኤል ክላሲኮ መጥፎ ሰዓት ላይ ደርሷል ብዬ ነው ማስበው ማሪንካስ የፎረስቱ ባለቤት በፎረስት ምን እየሆኑ እንደሆነ ያየን ነው ወፈፌው ፍቅር ሌላው ክለባቸው ኦሎምፒያኮስም ግማሽ ደርዘን ጎል ሲጠጣ አይተዋል ቀናቸው አይደለም ሰሞኑ ፍቅር ከራሳቸው ብደት ጋር ባርሴሎና ከያማል ጋር በጣም ወደ ጥሩ ቅርጽ ለመመለስ ጥረት እያደረገ ያለው ቡድን ነው ባርሴሎና ለኔ ፍቅር ካራገር ያለው ያስማማኛል አምናም ቻምፒየንስ ሊግ ፋይናል ያልደረሰው መከላከል ስለማይችል ባክፎሩ ልክ አይደለም አሁን እንደ ልብ ነው በቃ ጎል ሊቆጠርበት የሚችልበት እድል በጣም ጥራት ያላቸው ቡድኖች ሲያገኝ ማለት ነው እሱ ላይ አንስ ፍሊክስ ከሰሩ ለኔ ባርሴሎና ከላማሲያ ፈርጦች የትም ከሌለው ላሚን ያማል አሁን በጣም እየተሻሻለ የሚመጣው ተጫዋች ይሆናል ፍቅር የበለጠ ወደ ቅርጹ ሲገባ ከጉዳት መልስ ማለት ነው ሪሶርስ አለው በማጥቃት እንቅስቃሴው ከማርኮስ ራሽፎርድ ተጽዕኖ ጋር የበለጠ ግን ባርሴሎና ይሄ ወደ ኳርተር ፋይናል ሰሚ ፋይናል ሲደርስ በጣም በሪያሊቲ ቼክ ወቅት ይሄ አለርት የሆነ ታክቲካሊ ዲሲፕሊንድ የሆነ ተከላካይ መስመር አሁንም የለውም ኩባርሲ የሚመራው ያ ነው አምናም ከኢንተር የጣለው ፍቅር በጣም ምርጡን ፋይናል ያላየንበት አንዱ ምክንያት የኢንዛጊ ኢንተር ከነ ኳሊቲው መልሶ ስለሚገባበት ነው ባርሴሎና ያገባል እንጂ ያን ካልቀረፈ በጂሚ ካራገር ሴኔ ባርሴሎና ኳሊቲ ያለው ፋይናል ለመድረስ ዋንጫ ለማንሳት ግን ይሄ ክላሲክ የሆነ የወጣቶች ቡድን ፍቅር እግር ኳስን ለማሸነፍ ያኛውም ቀለም እንደሚያስፈልግ መረዳት ያለበት ይመስለኛል መከላከሉ ላይም ጠበቅ
አሁን ማድሪድ አንዱ አድቫንቴጁ የባርሴሎና መከላከል ክፍተት ስላለው ጭምር ነው እንደ ኪሊያን ምባፔ ቪኒሲየስ ጁኒየር ቤሊንጋም አርዳ ጉለር አይነት ሻርፕ የሆኑ አጥቂዎች ስላሉት ማድሪድ አንዱ አድቫንቴጅ ባርሴሎና ላይ ያለው የመከላከልም ክፍተት ብለህ ታነሳ ትችላለህ ግን ማድሪድም ዘንድሮ ብዙ ሾቶች የሚሞከሩበት ብዙ ሙከራዎች የሚደረጉበት የተጋለጠ ቡድን ነው እንግዲህ አንቸሎቲ ይዘውት በፕሬሲንግ በተለያየ መልክ ክፍተት የነበረበት ቡድን ነው ባርሴሎና በ3 ጨዋታ ስንት ጎል ያገባበት አመን ወደ 10 ምናምን ጎሎችን አስቆጥሮበታል ከዛ ገና ሳያገግም አሁንም ያ ዲፌንሲቭ ክፍተቱ እንዳለበት ነው ይሄ ኤል ክላሲኮ ተመሳሳይ ናቸው ምናልባት በተለይ ለማድሪድ ፈጥኖ የደረሰ ክላሲኮ ይመስለኛል ግን ሁሌ ሁለቱ ቡድኖች ሲገናኙ አንኤክስፔክትድ ነገር ስለምንመለከት ኤፍሬም ምን እናያለን የሚለውን በጨዋታው ላይ ተንተረሰን ነጥቦች እናነሳለን ክላሲኮ እሁድ ይዘን እንመጣለን ከላይቭ ስርጭታችን ጋር ፍቅር ኤሪን ሃላንድና ሃሪ ኬንም አልተቻሉም በጣም በጥሩ ቅርጽ ላይ የሚገኙ የአውሮፓ ጎል አስቆጣሪዎች ናቸው ናፖሊስ ናፖሊ አስደናቂ ውጤት የሳምንቱ እሱ ነው በፒኤስቪ 6 ፔጂም 7 አግብቷል 71 ጎሎች ያየንበት ቢግ ናይት ነው ቲውስዴይ ናይት እና ዌድnesday ናይት አጠናቀቅን እሁድ ከኤል ክላሲኮና ከሌሎች አብይ ጉዳዮች ጋር እንመለሳለን የዓለማችን ተወዳጁ ሻምፒዮና ሱፐር ሳተርዴይ ሱፐር ሰንዴይ ይቀጥላል ማንቸስተር ዋናው ማንቸስተር ቀይ ለባሹ በማሸነፍ ስፕሪቱ ይቀጥላል ከቀዩ ትንቅንቅ ፊት የሚለውም ሌላው የሚጠበቅ ጉዳይ ነው